ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ ሰኞ ምሽት መጋቢት 15 2017 ዓ.ም ከሀገር ቤትና ከባህር ማዶ የተገኙ ስፖርታዊ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛኝ ዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። በ20ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የውድድር መድረክ ላይ ሲሳተፍ የነበረው የኢትዮጵያ አትሌቲክስ ልዑክ ቡድን ከዓለም ሶስተኛ ከአፍሪካ በቀዳሚነት ውድድሩን ማጠናቀቁ የሚታወስ ነው። የልዑክ ቡድኑ በነገው ዕለት ወደ ሀገር ሲገባም በቦሌ ዓለም አቀፍ አውሮፕላን ማረፊያ ታላቅ አቀባበል እንደሚደረግለት ተገልጿል። በቻይና ናጂንግ ከተማ ሲካሄድ በቆየው 20ኛው የቤት ውስጥ አትሌቲክስ ሻምፒዮና የኢትዮጵያ ከአፍሪካ አንደኛ ከዓለም ደግሞ ሶስተኛ ደረጃን ይዛ ማጠናቀቅ ይችላለች። ኢትዮጵያ በውድድሩ 2 የወርቅ እና 3 የብር ሜዳሊያዎችን በማግኘትም እንደዚሁ ከአፍሪካ ቀዳሚ ሆናለች። በሴቶች 3000 ሜትር አትሌት ፍሬወይኒ ኃይሉ እንዲሁም በሴቶች 1500 ሜትር ደግሞ አትሌት ጉዳፍ ጸጋዬ በተመሳሳይ የወርቅ ሜዳሊያዎችን ያስገኙ ኢትዮጵያን እንስት አትሌቶች ሆኗል። አትሌት በሪሁ አረጋዊ በወንዶች 3000 ሜትር እንዲሁም አትሌት ድርቤ ወልተጂ በሴቶች 1500 ሜትር በተጨማሪም አትሌት ንግስት ጌታቸው በሴቶች 800 ሜትር ለኢትዮጵያ የብር ሜዳሊያ ያስገኙ አትሌቶች ሆኗል። በነገው ዕለትም ወደ ሀገር ቤት ሲመጣ የልዑክ ቡድኑ በቦሌ ዓለም አቀፍ አውሮፕላን ማረፊያ የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ክብርት ወይዘሮ ሸዊት ሻንካና ሌሎች ባለድርሻ አካላት ተገኝተው በስፍራው ለልዑክ ቡድኑ አቀባበል እንደሚያደርጉለትም ተገልጿል። ወደ እግር ኳሳዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድን በቀዳሚነት እናገኛለን። የኢትዮጵያ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የምድብ ማጣሪያ ጨዋታውን እያከናወነ እንደሚገኝ ይታወቃል። ዛሬ የምድብ 6ኛ ጨዋታውንም ከጅቡቲ አቻው ጋር እኩለ ሌሊት 6 ሰዓት ላይ የሚያከናውን ይሆናል። በሞሮኮ የምድብ ጨዋታውን እያከናወነ የሚገኘው የኢትዮጵያ ብሔራዊ ቡድን ከ2 ቀናት በፊት ከግብጽ ብሔራዊ ቡድን ጋር ባደረገው ጨዋታ 2-0 በሆነ ውጤት መሸነፉም የሚታወስ ነው። የግብጽ ብሔራዊ ቡድን በዚህ ምድብ 13 ነጥቦችን ይዞ በቀዳሚነት ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የበለጠ እድሉን ያሰፋ ሲሆን በቀጣይ በሚኖሩት ቀሪ ጨዋታዎች ላይም ይህንኑ ግቡን ያሳካል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ቡድን አሁን ላይ 3 ነጥቦችን ይዞ በምድቡ 5ኛ ደረጃ ላይ የሚገኝ ሲሆን ዛሬ እኩለ ሌሊት ላይ የሚገጥመው ደግሞ የጅቡቲ ብሔራዊ ቡድን በ1 ነጥብ 6ኛ ደረጃ ላይ ተቀምጧል። ሁለቱ ብሔራዊ ቡድኖች ዛሬ ምሽት የሚያደርጉት ጨዋታ ከማሊያ ክብር ያለፈ ሌላ ጥቅም ሊኖረው እንደማይችልም እየተገለጸ ይገኛል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከተለያዩ የባህር ማዶ ወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ አፍሪካን መነሻችን እናደርጋለን። እንደ ኢትዮጵያ ብሔራዊ ቡድን ሁሉ ሌሎችም የአፍሪካ ሀገራት በ9 ምድብ ተከፍለው 54ቱም የአፍሪካ ሀገራት የዓለም ዋንጫ እግር ኳስ የውድድር መድረክን ለመቀላቀል የምድብ ማጣሪያ ጨዋታቸውን እያከናወኑ እንደሚገኙ ይታወቃል። ዛሬም የምድቡ ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ የተለያዩ ጨዋታዎች የሚከናወኑ ይሆናል። በዚህም መሰረት ዛሬ ቀን 10 ሰዓት ላይ ናሚቢያ ከኢኳቶሪያል ጊኒ ጨዋታቸውን ያደረጉ ሲሆን እንደዚሁም ደግሞ በተመሳሳይ ሰዓት የሚደረጉትን ጨዋታዎች እንመለከታለን። በዚህም መሰረት ሴንትራል አፍሪካ ከማሊ የሚያደርጉት ጨዋታ ምሽት 4 ሰዓት ከ30 ላይ ይደረጋል። ጊኒ ከጊኒ ቢሳው በኢትዮጵያ ብሔራዊ ቡድን ምድብ ጊኒ ቢሳው ከቡርኪና ፋሶ በኩል ሰዓት የሚደረግ ጨዋታ ነው። ማዳጋስካር ጋናን ስታስተናግድ፣ አይቬሪ ኮስት እንደዚሁ ከጋምቢያ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ቱኒዚያ ከማላዊ፣ ኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር እኩለ ሌሊት 6 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል።
ወደ አውሮፓ ስናቀና ደግሞ እንደዚሁ የአውሮፓ አገራት 55ቱም በተለያዩ ምድቦች ተከፍለው የምድብ ማጣሪያ ጨዋታቸውን በማከናወን ላይ ይገኛሉ። ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለመቀላቀል የአውሮፓ አገራት ብሔራዊ ቡድኖች ዛሬ ምሽትም የምድብ ጨዋታቸውን ሲያደርጉ በተለይ እንግሊዝ ከላቲቪያ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በአሰልጣኝ ቶማስ ቱኸል የሚመራው የእንግሊዝ ብሔራዊ ቡድን በዋና አሰልጣኙ ለመጀመሪያ ጊዜ ያደረገውን ጨዋታ 2-2 በሆነ ውጤት በማሸነፍ ሙሉ 3 ነጥብ መያዙ የሚታወስ ነው። አልባኒያን በረታበት ጨዋታ ማለት ነው። ዛሬ ምሽት ደግሞ ከላቲቪያ ጋር የሚያደርገው ጨዋታ የበለጠ ምድቡን ለመምራት ስለሚያስችለው ጠንካራ እንቅስቃሴ ያደርጋል ተብሎ ይጠበቃል። አልባኒያ ከአንዶራ፣ ፖላንድ ከማልታ፣ ሊቱዌኒያ ከፊንላንድ እንዲሁም ደግሞ ሳን ማሪዮ ከሮማኒያ የሚያደርጉትም ሌሎች የአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ጨዋታዎች ናቸው። ውድ ተመልካቾቻችን ከናሁ ቴሌቪዥን ለተሰኙ ምሽት መጋቢት 15 2017 ዓ.ም የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!